በውስጣችን የእግዚአብሔርን ነገር ስናቃልን ነው። እኔ የማምነው በአንድ ሰው ውስጥ ሰይጣንና ጌታ አይቀመጡም። ወይ ሰይጣን ይለቃል ወይ ጌታ ይለቃል እንጂ ሰይጣን በሳሎን ቤት ጌታ በመኝታ ቤት ሆኖ አይቀመጡም። መጽሐፍ ቅዱስ እንደዚህ ይላል። ጴጥሮስን እንደዚህ አለው፣ ጌታ እንዳይሞት ንገረው ለጌታ ንገረው አለ። ከዛ ጴጥሮስ ጠጋ ብሎ ጌታዬ አይሁንብህ አትሙትብኝ አለ። ከዛ ጌታ ዘወር ብሎ ገሰጸው። ሂድ አንተ ሰይጣን ነው ያለው እንጂ አንተ ጴጥሮስ አላለው። ሰይጣን ነበር ሐሳብ የሚያስገባው። ሰይጣን ከውጭ ነው ይዋጋል። ከውጭ ነው። በውስጣችን የእግዚአብሔር መንፈስ ነው ያለው፣ ግን ከውጭ ነው ይዋጋል። ስለዚህ ኖ ልንል ይገባል። የማይሰማን ነገር የለም። ብዙ ነገር ሲሰማ አንድ እግዚአብሔር ሰው እንደዚህ ብለዋል። በስጋ ቤት በኩል ሳልፍ ስጋ በጣም ስለምወድ አለ። ይሄ ጮማው ቀዩ ተሰቅሎ ሳይ ስለምወድ አለ። እንደው ገብተህ እንደው ቆርጠህ እንደው ባዋዜ እንደው ግጥም አድርገህ በልተህ ሰውየው ሳይ በጓሮ በር ሳትከፍል ሂድ የሚል ነገር ይሰማኛል ይላል። የማይሰማን ነገር የለም። የማይሰማን ነገር እኮ የለም። ይሄ ስጋችን አስቸጋሪ ነው። አንዳንድ ሰው አሁን ክርስቲያን ሆኖ ማለት ነው ወንድ ሆኖ ሴት የሆነ አለባበሷ ሩብ ጉዳይ የሆነ ለራቁትነት ሩብ ጉዳይ የቀረ አለባበስ። በተለይ አሁን እንግዲህ ሰመር ሲመጣ ሴቶች አብዛኞቹ የተላጠ ሙዝ ነው የሚመስሉት በቃ። እና ባንዴ ትንሽ ብልጭ ስትል ባንድ ጊዜ በቃ መለመሌ ሊሆኑ ይፈልጋሉ። እናንተ እንኳን እዚህ ውስጥ የላችሁበትም፣ ግን አንዳንዶች ማለት ነው። እና አንዳንድ ወንድ ያያል በኢየሱስ ስም እንዴት አይነት አለባበስ ትለብሳለች ነው በኢየሱስ ሶስት አራቴ ለምን ይደጋግማል? ስጋ አስቸጋሪ ነው። የማያሳስበን ነገር፣ የማንሰማው ነገር፣ የማንገምተው የለም። ከሰማን ያሳሰበን ሁሉ ለማስተናገድ ከተነሳን አስቸጋሪ ነው። የማይረባ አእምሮ ነው። እግዚአብሔር ከዚህ ይጠብቀን። ስለዚህ ጠንካሮች ጎበዞች በውስጥ ሰውነታችን ልንጠነክር ይገባል። መጽሐፍ ቅዱስ በውስጥ ሰውነታችሁ ጠንክሩ ይላል። በውስጥ ሰውነት የውስጥ ልብስ ያስፈልጋል። ስለ ዮሴፍ ሳጠና ብዙ ነገር ነው የገረመኝ። አንደኛው በልብሱ ነበር የሚከሱት። በለበሰው ልብስ። የዚህ ልብስ ባለቤት ማን እንደው ታውቃለህ አይደል አባዬ አሉ ወንድሞቹ ለአባታቸው ለያዕቆብ። አዎ ልጄ ምን ሆነ? አውሬ በላው፣ ይኸው በጣጠሰው አሉ። ውሸታቸውን ግን አውሬ አልበላውም። ለምንድን ነው በልብሱ የሚዋሹት? ወደ ግብጽ ሲሄድ የጶጢፋራ ሚስት የዚህ ልብስ ባለቤት ከኔ ጋር ሊተኛ ሲል ስል ልብሱን ጥሎ ሄደ ብላ ከሰሰችው። እውነት አይደለም፣ ውሸት ነው። ለምንድን ነው በሀገር ውስጥም በሀገር ውጭም በልብሱ የሚከሱት? ምክንያቱም የውስጥ ልብስ ስላለው ሊያገኙት አልቻሉም። የውስጥ ልብስ በውስጥ ሰውነቱ የጠነከረ ነው። ያህዌ ጀሆቫ የእስራኤልን አምላክ ጠንክሮ የያዘ ነበር። በእኔ ውስጥ ያለው ራእይና ቪዥን ሳይፈጽም ህልሜ ሳይፈጽም እምቢ እያለ የሚቀጥል ነበር።